በቻይናና በሩሲያ መካከል ያለው ግንኙነት ከቅርብ 10 ዓመታት ወዲህ ታይቶ በማይታወቅ ሁኔታ እጅግ እየተጠናከረ የመጣ ሲሆን ሁለቱ አገሮች የጂኦፖለቲካ ውጥረት ባለበት በዚህ ወቅት ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ትብብራቸውን አጠናክረዋል። ይህ ግንኙነት በሁለቱ መሪዎች በዢ ጂንፒንግና ቭላዲሚር ፑቲን አገላለጽ ከጊዜው ፍላጎት ጋር የሚስማማና በታሪክ ከፍተኛ ደረጃ ላይ የሚገኝ ስትራቴጂካዊ አጋርነት ነው። የሁለቱ አገሮች የንግድ ልውውጥ ሩሲያ ዩክሬንን ከወረረች በኋላ በከፍተኛ ሁኔታ የጨመረ ሲሆን እንደ አውሮፓውያን አቆጣጠር በ2024 የሁለትዮሽ የንግድ ልውውጥ መጠን $245 ቢሊዮን ደርሷል። ይህ የንግድ ግንኙነት ግን የተመጣጠነ ሳይሆን መዋቅራዊ ልዩነት ያለበት እንደሆነ የኢኮኖሚያዊ ተንታኞች ይገልጻሉ። ሩሲያ በዋናነት እንደ ድፍድፍ ዘይት፣ የድንጋይ ከሰልና የተፈጥሮ ጋዝ ያሉ የኃይል ምንጮችን ወደ ቻይና ስትልክ፣ ቻይና ደግሞ መኪናዎችን፣ ትራክተሮችን፣ ኤሌክትሮኒክስና ሌሎች የኢንዱስትሪ ውጤቶችን ለሩሲያ ታቀርባለች። በተለይም የምዕራባውያን አገራት አውቶሞቢል አምራቾች ከሩሲያ መውጣታቸውን ተከትሎ የቻይና መኪናዎች የሩሲያን ገበያ በከፍተኛ ሁኔታ ተቆጣጥረውታል። የምዕራባውያን ማዕቀብን ለመቋቋም የቻይናው ዩዋን በሩሲያ ዓለም አቀፍ ንግድ ውስጥ ያለው ድርሻ በከፍተኛ ሁኔታ ጨምሮ የነበረ ቢሆንም አሜሪካ በሩሲያ ወታደራዊ ዘርፍ ላይ ድጋፍ በሚያደርጉ የሶስተኛ ወገን ተቋማት ላይ ማዕቀብ እንደምትጥል ካሳወቀች በኋላ በትንሹ ቀንሷል። በወታደራዊ መስክም ሁለቱ አገሮች ያላቸው ትብብር እየሰፋ የመጣ ሲሆን እንደ አውሮፓውያን አቆጣጠር ከ2003 ጀምሮ 97 ያህል የጋራ ወታደራዊ ልምምዶችን አድርገዋል። ከቅርብ ዓመታት ወዲህ እነዚህ ልምምዶች ቁጥራቸው እየጨመረ ከመምጣቱም በላይ ይዘታቸውም ይበልጥ ውስብስብ እየሆነ መጥቷል። በተለይም የባህር ኃይል ልምምዶችና ጥበቃዎች ትልቅ ድርሻ የሚይዙ ሲሆን በአርክቲክ ውቅያኖስ ላይ ያደረጉት የመጀመሪያው የጋራ የባህር ጠረፍ ጥበቃና የባህር ሰርጓጅ መርከብ ልምምድ ለዚህ ማሳያ መሆኑን የወታደራዊ ጉዳይ ተንታኞች ያመላክታሉ። በተጨማሪም ቻይና ለሲቪልም ሆነ ለወታደራዊ አገልግሎት ሊውሉ የሚችሉ ቁሳቁሶችን ለሩሲያ በመላክ የሩሲያን የጦርነት አቅም እየደገፈች ትገኛለች ይላሉ። በሌላ በኩል ቻይና በራሷ የጦር መሳሪያ ምርት ላይ ያላት ብቃት እያደገ በመምጣቱ ከሩሲያ የምታስገባው የጦር መሳሪያ መጠን እየቀነሰ መምጣቱን መረጃዎች ያሳያሉ። በፖለቲካው ረገድ ሁለቱ አገሮች አሁን ያለውን የምዕራባውያን የበላይነት የሚቃወሙ ሲሆን ባለብዙ ዋልታ የሆነ የዓለም ስርዓት ለመፍጠር በጋራ እንደሚሰሩ በተደጋጋሚ ይገልጻሉ። አሜሪካ በኢራንና በቬንዙዌላ ላይ በወሰደችው እርምጃ ላይ ሁለቱም አገሮች የጋራ ተቃውሞ ያሰሙ ሲሆን ድርጊቱን የአገራትን ሉዓላዊነትና ዓለም አቀፍ ሕግን የሚጥስ እንደሆነ አድርገው ይገልጹታል። በተባበሩት መንግስታት ድርጅት ውስጥም ያላቸው የድምፅ አሰጣጥ ተመሳሳይነት እንደ አውሮፓውያን አቆጣጠር በ2025 መጨመሩን ነው መረጃዎች የሚያሳዩት። በአርክቲክ ክልልም ቢሆን ሁለቱ አገሮች በትራንስፖርትና በኢነርጂ መሰረተ ልማት ላይ ያላቸው ትብብር እያደገ ቢሆንም ሩሲያ በክልሉ ያላትን ስትራቴጂካዊ የበላይነት ለመጠበቅ ስለምትፈልግና ቻይናም ከማዕቀብ ጋር በተያያዘ ስለምትጠነቀቅ ትብብሩ የተወሰነ ገደብ እንዳለው ይታያል። በሁለቱ አገሮች መካከል ያለው ማህበራዊ ግንኙነትም እየተሻሻለ መምጣቱ ይነገራል። በሩሲያ ውስጥ የሚማሩ የቻይናውያን ተማሪዎች ቁጥር በከፍተኛ ሁኔታ እየጨመረ የመጣ ሲሆን እንደ አውሮፓውያን አቆጣጠር በ2024 ከ50 ሺህ በላይ መድረሱን መረጃዎች ያመላክታሉ። በሁለቱ አገሮች ድንበር ላይ ያሉ የፍተሻ ጣቢያዎችም ከወትሮ በበለጠ ስራ የበዛባቸው ሆነዋል። ምንም እንኳ የቱሪስት እንቅስቃሴው ከኮቪድ-19 ወረርሽኝ በፊት እንደነበረው ባይመለስም በአሁኑ ወቅት ግን ግንኙነቱ በማገገም ላይ እንዳለ ነው የሚነገረው። የቻይናና የሩሲያ ግንኙነት በጋራ ጥቅሞች ላይ ተመስርቶ ተጠናክሮ መቀጠሉን ዘገባዎች አመላክተዋል።